ዶልፊኖች ከሰዎች ጋር ባላቸው ከፍተኛ ተግባቦትና ቀረቤታ በዓለም ላይ ከፍተኛ ተቀባይነትና ተወዳጅነት ያላቸው የባህር እንስሳቶች ያደርጋቸዋል። ስለ ዶልፊን ስናስብ ተጫዋችነታቸውን፣ የማሰብ አቅማቸውንና ከሰው ጋር ስላላቸው ስሜታዊ ትስስር እናስባለን። ነገር ግን ከዚህ ውጪ ስለ ዶልፊኖች ብዙ ያልተወራላቸው እውነታዎች አሉ። በዛሬው ቪዲዮአችን ስለ እነዚህ ስላልተወራላቸው የዶልፊን እውነታዎች የምናወራ ይሆናል። ቪዲዮአችንን ከመጀመራችን በፊት ላይክ እና ሰብስክራይብ ያድርጉ። አንደኛ፣ እንደሚታወቀው ዶልፊኖች ሰዎችን ከአደጋ ይከላከላሉ። ሻርኮች ሰዎችን ሊያጠቁ ሲመጡ ወይም በዋናተኞች አቅራቢያ ሲሆኑ ዶልፊኖቹ ከሚመጣው አደጋ ለመከላከል ዋናተኛውን ይከቡታል። በዚህም ዙሪያ በርካታ የእውነተኛ ታሪኮች ተጽፈዋል። በተቃራኒው ዶልፊኖች ሰዎች ላይ ጉዳት ሊያደርሱ ይችላሉ። ያን የሚያደርጉት ድብርት ውስጥ ሲገቡ ወይም ሲበሳጩ ነው። ሁለተኛ፣ ዶልፊኖች ከሰዎች ጋር እጅግ ማራኪ የሆኑ እጅግ የሚስቡና የሚማርኩ ጨዋታዎችን ይጫወታሉ። በሌላ በኩል ደግሞ ጭካኔ የተሞላበት ጨዋታን ይጫወታሉ። ዶልፊኖች ሕይወት ባላቸው የባህር እንስሳቶች እንደ ቮሊቦል እየተቀባበሉ ይጫወታሉ። ጨዋታውም አብዛኛውን ጊዜ የሚፈጸመው ታዳኙ ከሞተ በኋላ ነው። የሚጫወቱባቸው እንስሳቶች ውስጥ ኤሌዎች እና አሳዎች ናቸው። ሶስተኛ፣ ዶልፊኖች ከሰዎች ጋር ስሜታዊ ትስስርን መፍጠር ይችላሉ። ርህራሄን እና የመተሳሰብን ስሜት የሚጠቁሙ ባህሪያትን ያሳያሉ። እነዚህ የስሜት ትስስሮች በሰዎች ላይም ትልቅ ስሜታዊ ትስስርን ይፈጥራሉ። አራተኛ፣ ዶልፊኖች እኛ ሰዎች መጠራሪያ ስም እንዳለን ዶልፊኖች የየራሳቸው የሆነ የተለያየ እንደ ማፏጨት ያለ የመጠራሪያ ድምፅ አላቸው። አምስተኛ፣ ከዶልፊን ባህሪ አስፈሪ የሚያደርገው አንዱ ወንድ ዶልፊኖች ከሴት ዶልፊኖች ጋር ለመገናኘት የወንድ ዶልፊን ቡድን ይመሰርታሉ። አብዛኛውን ጊዜ 2 ወይ 3 ይሆናሉ። ነገር ግን አንዳንዴ እስከ 13 ሊደርሱም ይችላሉ። ከዛም ህብረት በመፍጠር ሴቷን ዶልፊን በመነጠል ለቀናት አልፎ ተርፎም ለወራት ሊያጠቋት ይችላሉ። በዚህም ወቅት ይነክሷታል፣ ይመቷታል፣ በአጠቃላይ ያሰቃያታል። ይህ የማሳደድ ባህሪ በሌሎች የእንስሳ ዝርያዎች ውስጥ የተለመደ አይደለም። ይህ የዶልፊን ማህበራዊ ህይወትን ጨለማና አስደንጋጭ ያደርገዋል። ስድስተኛ፣ ወንድ ዶልፊኖች ህፃናት ዶልፊኖችን ይገላሉ። ይህን የሚያደርጉበት ምክንያት ደግሞ እናት ዶልፊን ልጇን ለ3 ዓመት እስከምታሳድግ ድረስ ግንኙነት አታደርግም። ስለዚህም ልጇን በመግደል ለራሳቸው እድሉን ያመቻቻሉ። ይህንን ሲያውቃሉ ወንድ ዶልፊኖች ሴት አሰልጣኞቻቸው ላይ ትንኮሳ ለማድረግ እንደሚሞክሩ ሰባተኛ፣ ዶልፊኖች ከምናስበው በላይ ራሳቸውን ያውቃሉ። ራሳቸውንም በመስታወት አይተው መለየት ይችላሉ። ስምንተኛ፣ ጥሩ የማስታወስ ችሎታም አላቸው። የረጅም ጊዜ ጓደኛ አጠራር ወይም ፉጨት ያስታውሳሉ። ዘጠነኛ፣ ዶልፊኖች እንደ ሰው የተለያዩ ስሜቶች አላቸው። ደስታ፣ ሐዘን፣ የማወቅ ጉጉት፣ ቅናትም ጭምር። አስረኛ፣ ዶልፊኖች ፐፐርፊሾችን በማደን በቀስታ በጥርሳቸው ይነክሷቸዋል። በሚነክሷቸውም ጊዜ ከውስጣቸው ኒውሮቶክሲን የሚባል ንጥረ ነገር ይወጣል። ያንንም እንደ ድራግ ይጠቀሙታል። ፐፐርፊሽ ከተጠቀሙ በኋላ ከሚያሳዩት ለውጥ የእንቅስቃሴ መቀዝቀዝና የራሳቸውን ሪፍሌክሽን ማየት ነው። 11ኛ፣ ዶልፊኖች በአንድ አይናቸውና በግማሽ አይምሯቸው መተኛት ይችላሉ። ይህም ደግሞ ዩኒ ሄሚስፌሪክ ስሎ ዌቭ ስሊፕ ይባላል። በየ2 ሰዓቱም አንደኛውን የአእምሮ ክፍል ለማሳረፍ አንደኛውን ይቀይሩታል። ይህ ሂደትም ሙሉ ለሙሉ እረፍት እንዲያገኙ ያደርጋቸዋል። የነቃው የአእምሮ ክፍል ትንፈሳቸውን ለመቆጣጠርና አካባቢያቸውን ለመጠበቅ ያስችላቸዋል። 12ኛ፣ ዶልፊኖች አጥቢ እንስሳቶች ሲሆኑ
እናት ዶልፊን ልጇን ለመመገብ ጡንቻዎቿን በመጭመቅ ወተቷን በቀጥታ የልጇ ወይንም የካፏ አፍ ውስጥ ትወረውረዋለች። ይሄም ደግሞ ከውሃ ጋር ሳይቀላቀል ወተቱ ለልጆቻቸው በቀጥታ እንዲደርስ ይረዳል። በተጨማሪም ዶልፊኖች እንደ ሌሎች አሳዎች ለመተንፈስ ጊል ሳይሆን እንደ ሰዎች ሳንባዎችን ይጠቀማሉ። ለተጨማሪ ቪዲዮ ላይክ፣ ሼር እና ሰብስክራይብ ያድርጉ።